እሺ ልጆች እንዴት ናችሁ? እንዴት ነበር ያለፈው ክፍለ ጊዜ? ጥሩ ነበር። ባለኝታ መደመር፣ መቀነስ በማበደር ሰርተናል። ወደ ቤተ ሙከራም ሄዳችሁ እንግዲህ ብሮችን መቀነስ መደመር አይታችኋል። ማበደር ምን እንደሆነ እንግዲህ በጥቂቱ ለማየት ሞክረናል። እንግዲህ ምዕራፉ እስከሚያልቅ ድረስ ይሄን ነገር እየደጋገምን የምንሰራው ነው። እንግዲህ ይህ አሁን የጀመርነው ርዕስ ማለት የሙሉ ቁጥሮች ስርዓትና አራቱ መሰረታዊ ስሌቶች ዛሬ 13ኛው ክፍለ ጊዜ ነው። እንግዲህ 13 ክፍለ ጊዜ ተምረናል። በዛሬው ክፍለ ጊዜ እንግዲህ ሰሞኑን መደመር ላይ መቀነስ ላይ ነው ያተኮርነው። ዛሬ እርግጠኛ ነኝ መደመርን ጨርሰን በሚቀጥለው ክፍለ ጊዜ ደግሞ ወደ ማብዛት ከዛም ወደ ማካፈል እያልን ስሌቶችን አንድ ባንድ ረጋ ብለን እየሰራን እንሄዳለን። እንግዲህ እንደተለመደው ያው እንግዲህ ሂሳብ ስንሰራ በተለይ እነዚህ መሰረታዊ ስሌቶችን ስንሰራ ምን ይፈለጋል ብያለሁ? ሁልጊዜ ፍጥነት ያስፈልጋል። ቀልጠፍ ያለ ነገር ሁሉ ነገር እንደተጠየቀ ጥያቄው ሲያልቅ ወዲያው መልስ የመስጠት ስርዓት ነበረ። እንግዲህ ባለፈው የመደመር የመቀነስ በሰሌዳው ላይ የተጻፈላችሁ ፍጥነታችሁን ለማሻሻል የተለያየ ነገር ሰርታችኋል። እንግዲህ በዛ ላይ መደመር አይታችኋል። እስቲ ለምሳሌ 9 ሲደመር 1 ስንት ነው? 9 ታውቃላችሁ። ከ9 ቀጥሎ የ9 ተከታይ ማን ነው? 10 ነው። 9 ሲደመር 1 ማለት 10 ማለት ነው። 9 ሲደመር 2 ስል ደግሞ አንዷን መጀመሪያ ምንድን ነው የምታደርጓት? 10ዋን ሙሉባት። ከዛ ቀሪው 11 ይሆናል። 9 ሲደመር 3 ሲባል ደግሞ አንዷን ወደ 10 ትወስዱና 2 ይቀራል፣ 12 ይሆናል። 9 ሲደመር 5 ስትባል አንዷን ትቀንሱና 10 ትሞሉበታላችሁ፣ 14 እያለ ይሄዳል። ከ8 ጋር ስትደምሩ ደግሞ 8 ሲደመር 5 ብትባሉ 8 ላይ 2 ስለምትደምሩ ከ5ቷ ላይ 3ቷን ወደፊት ታስገዱና 8 እና 5 13 እና ሁልጊዜ የራሳችሁ የሆነ ዘዴ እየፈጠራችሁ ግን ዋናው የሚያስፈልገው ምንድነው? መልመድ፣ ጥያቄዎቹን ቶሎ መመለስ ነው። እና ይሄ ልምምድ አንድ ቀን 2 ቀን ብቻ መሰራት ያለበት አይደለም። ጥሩ ፍጥነት ማለት ለእድሜ ደረጃችሁ የሚመጥን ለክፍል ደረጃችሁ የሚመጥን ጥሩ ፍጥነት ላይ እስከምትደርሱ ድረስ ይህን ነገር እባካችሁ ደግማችሁ ደጋግማችሁ ተለማመዱት። ያው የዘወትር ምክሬ ነው። እንግዲህ ዛሬም እንደወትሮው ለማሟሟቂያ የሚሆን እንግዲህ በቃል አንድ ሰርተናል። ደግሞ ካለፈው ከሰራናቸው የመልመጃ ጥያቄዎች መካከል አንዱን እንሰራለን። እስቲ አሁን በቦርዱ ላይ በልምምድ 4 የሰራችኋቸው የመቀነስ ጥያቄዎች ይታያሉ። እነዚህን አጭር ጊዜ ነው የሚሰጣችሁ። በዚህ በአጭር ጊዜ ይህን የመቀነስ ጥያቄ ይሰራላችሁ። ቀጥሉ። በቂ ጊዜ ይመስለኛል። አሁን ደግሞ እንግዲህ እንደተለመደው ልጆቼ በጣም ታማኝ እንደሆናችሁ እርግጠኛ ነኝ እና አሁን ለነዚህ የመቀነስ ጥያቄዎች መልሱ ዲስፕሌይ ይሆንላችኋል። ቶሎ ራይት ኤክስ እና ራሳችሁን ነው የምትገመግሙት። ምን ያህል ሰርቻለሁ፣ ምን ያህል ፍጥነቴን አሻሽያለሁ ነው የምትሉት። ቶሎ አሁን መልሱን አስታዩ። እሺ በጣም ግሩም። እንግዲህ በቂ የማሟሟቂያ ጊዜ ወስደን ይመስለኛል ወደ ዕለቱ ዋና ትምህርት እንሄዳለን። እንግዲህ ባለፈው ያየኑ ምን ነበረ? ባለፈው ያየኑ 2 ሙሉ ቁጥሮችን ባለ 3 ሆሄ 2 ሙሉ ቁጥሮችን በአለኝታ መደመር አይተናል። እንደገና ደግሞ ባለ 3 ሆሄ ሙሉ ቁጥሮችን በማበደር መቀነስ ለምደናል። መጀመሪያ ለማበደር ነበር የሰራነው፣ በኋላ ደግሞ በማበደር ሰርተናል። አሁን ዛሬ ይህንኑ ማለት 2 ቁጥሮች የደመርንበትን መንገድ በመጠቀም 3 ሙሉ ቁጥሮችን ቁልቁል መደመር እንሰራለን።
አራት ሙሉ ቁጥሮችን ቁልቁል መደመር እንሰራለን። መጀመሪያ በባለ 3 ሆሄ ሙሉ ቁጥሮች ተለማምደን ይሄን ነገር ወደ ላይ እናሻግርና እንግዲህ መደመርን ከሞላ ጎደል እናጠናቀቃለን ማለት ነው። እስቲ አሁን የምሰጣችሁን የመቀነስ ጥያቄ አብራችሁን ስሩ። ይህንን የመቀነስ ጥያቄ ማለት 356 ሲደመር 48 ሲደመር 419 እንግዲህ መጀመሪያ ወደ ጎን ነው የተጻፈው። እስቲ ይሄንን ቁልቁል በመጻፍ ደምሩ። ቁልቁል በምጽፉበት ጊዜ ቁልቁል ጽፈን በምንደምርበት ጊዜ ዋና የምናየው ነገር ምንድን ነው? እያንዳንዱ ቁጥር በቤት ዋጋው በትክክል መጻፉን ነው። ማለት 6 በ8 ትክክል፣ 8 በ9 ትክክል፣ አንድ ቤቶቹን በአንድ ቤት፣ 10 ቤቶቹን በ10 ቤት። አሁን በተለይ 48ን ስጽፉ ቀጥሎ ደግሞ 419 ሲመጣ በጥንቃቄ ማየት መቻል አለባቸው። እንግዲህ በዚህ ከጻፈ በኋላ አሁን ቁልቁል ጽፈናል። እስቲ ይሄንን ቁልቁል የተጻፈውን መደመር አብረን እንስራ። አሁን የአንድ ቤቶችን እንደምራለን። 6 እና 8 14፣ 14 እና 9 23 ነው። 23 ሲባል 3ን እንጽፍና 2 አለኝ እንላለን። 2 10 ማለት ነው። ይሄን 2 ደግሞ ወደሚቀጥለው ወደ 10 ቤት እንሄዳለን። 2 እና 5 7 ነው። 7 እና 4 11፣ 11 እና 1 12 ይሆናል። አሁን 2 ጽፈን አንድ አለኝ እንላለን። አሁን 100 ቤት ላይ እንሄዳለን። 1 እና 3 4 ይሆናል። 4 እና 4 8 ይሆናል። በጣም የምታስተውሉት ምንድን ነው? 48 ላይ 100 ቤት ስለሌለ አልፈኑ ነው የምንሄደው። እንግዲህ በዚህ ሁኔታ መልሱ ስንት ሆነ ማለት ነው? 823 ነው። እስቲ በተመሳሳይ አንድ የመቀነስ ጥያቄ እንሰራለን። 845 ሲቀነስ 67 ነው። እስቲ ቁልቁል ጽፈን እንሞክረው። አሁንም ዋናው ነገር በቤታቸው ትክክል የመጻፉ ጉዳይ ነው። ኦኬ ጻፋችሁት? አሁን መጀመሪያ ከ5 ላይ 7 ስንቀንስ ስለማይችል 10 ቤት ካለው 4 አንድ እንበደርና እችን አንዷን ወደ እንወስዳት ወደ 5 እንወስዳትና ስንት ይሆናል? 5 15 ይሆናል። ከ15 ላይ 7 እንቀንሳለን። ከ15 ላይ 7 8 ይሆናል። አሁን 10 ቤት የነበረው 4 ስንት ሆናል? አንድ ስላበደረ 3 ሆናል። አሁን ከ3 ላይ 6 ስለማይችል አሁንም 3 ከጎረቤቱ ከ8 100 ይበደራል። ወዴት ይሄዳል? ወደ 4 ይሄዳል። ወደ 3 ይሄዳል። አሁን 3 ስንት ይሆናል? 13 ይሆናል። ከ13 ላይ 6 7 ይሆናል። አሁን 8 የነበረችው ስላበደረች 7 ነች። የሚቀንሳት ስለሌለ ያው ከ7 ላይ 0 እንደመቀነስ ትቆጥራችሁ አሁን 7 ትወርዳለች። ስንት ሆነ? 845 ሲቀነስ 67 778 ይሆናል። እንግዲህ አሁን ባለ3 አሃዞችን እየደመርን ነው። እንግዲህ ዋናው ነገር ቤቶቹን በደንብ እየጠበቃችሁ የሚሄድ ጉዳይ ነው። አንድ ባለ3 ሆሄ ለማጠናቀቅ አንድ ተጨማሪ ጥያቄ ብቻ ነው የምሰጣችሁ። እሺ እነዚህ እንግዲህ ሰጣን 58 ሲደመር 243 ሲደመር 9። እስቲ ቁልቁል በጥንቃቄ ጻፉት። እሺ ቁልቁል በጥንቃቄ ጻፉ። እስቲ እኛ ከመደመራችን በፊት እስቲ እናንተ ለግማሽ ደቂቃ ወይ ለ15 ሴኮንድ ሞክሩ። እስቲ መልስ ከመሰጠቱ በፊት ሁላችሁ በግላችሁ ሞክሩ። በጣም ጥሩ። አሁን አብረን እንስራ። 8 እና 3 11፣ 11 እና 9 20። አሁን 0 ጽፈን 2 አለኝ እንላለን። ወደ 10 ቤቱ ስንሄድ 2ን ከ5 ጋር እንደምራለን። 2 እና 5 7፣ 7 እና 4 11 ነው። አሁን 9 ጋር የሚደመር ነገር ስለሌለ በቀጥታ 11ን አንድን ጽፈን አንድ አለኝ እንላለን። አንድ ደግሞ ወዴት ነው የምትሄደው? አሁን ወደ 100 ቤቱ ነው። 100 ቤት ያለው ከ3 ቁጥር አንድ ብቻ ነው። ማን ነው? 243 ስለሆነች አሁን አንድ አለኝ ያልናትን 1 እና 2 3 እናደርጋለን። አሁን መልሱ ስንት ነው ማለት ነው? 310። በጣም ጥሩ። አሁን በ3 ቤት የመጨረሻውን የመቀነስ ጥያቄ እንሰራለን።
እሺ 213 ሲቀነስ 9። እሺ አሁን መጀመሪያ እስቲ ቁልቁል ተጽፏል። 213 ሲቀነስ 9 አሁን ቁልቁል ጽፈናል። እስቲ አሁንም ለ10 ሴኮንድ እናንተ ብቻችሁን ስሩት ጨርሱ። 213 ሲቀነስ 9 የሚለውን መልስ ከመስጠት በፊት እናንተ ስሩት እስቲ። ጥሩ ልክ ነው። አብረን እንስራ። ከ3 ላይ 9 ስለማይችል ከየትም ትበደራላችሁ፣ ከአንድ ትበደራላችሁ። ስለዚህ 13 ሲቀነስ 9 4 ይሆናል። አሁን አንድ የነበረችው 0 ስለሆነች ከታች ተቀናሽ ስለማይኖር ምን እንደምናደርገው 0 እንዳለ ይወርዳል። በመቶ ቤቱ ያለው ሁለትም እንዳለ ይወርዳል። ስለዚህ ስንት ሆነ ማለት ነው? 204። እሺ እንግዲህ ምንድነው አሁን እንግዲህ እነዚህ ባለ 3 ሆሄ ሙሉ ቁጥሮችን ቁልቁል መደመር ችለናል። መጀመሪያ 2 ባለ 3 ሆሄ ቁጥሮችን ደመር። ከዛ ወደታች እንግዲህ ባለ 3 ሆሄ፣ ባለ 2 ሆሄ፣ ባለ 1 ሆሄ እየተቀላቀለ 2 ቁጥሮችን ደመን፣ 3 ቁጥሮችን ደመን፣ 4 ቁጥሮችን እና ከዛም ቢበልጥ እንግዲህ የምንከተለው ስርዓት ተመሳሳይ ስርዓት ነው። ዋና ያያችሁት ነገር ምንድን ነው? የተሰጣችሁን የመደመር ጥያቄ ቁልቁል በምጽፉበት ጊዜ በስነ ስርዓት ቤቱን ጠብቆ፣ በተለይ ደግሞ እንደ ሂሳብ ትምህርት የሂሳብ ትምህርት ስትማሩ ስኩዌር ደብተር ብትጠቀሙ በጣም ይመከራል። ስኩዌር ደብተር ከተጠቀማችሁ እነዚህን ቁጥሮች በቤታቸው ስትጽፉ ምንም አትሳሳቱም እና ሁልጊዜ የምትሰሩት ስራ በጣም ንጹህ መሆን መቻል አለበት። ንጹህ ስራ ከሆነ ብትሳሳቱ እንኳን ማረሙ ቀላል ነው የሚሆነው። የት ጋር እንደተሳሳታችሁ ማየቱ ቀላል ነው የሚሆነው። ቤቶችን ግን አንጋዳችሁ ከጻፋችሁ የት ጋር እንደተሳሳታችሁ መልሳችሁ ስትሰሩ ማየት ያስቸግራችኋል። ስለዚህ ሁልጊዜ በጣም ሂሳብ አንዱ ከሚያስተምረን ነገር ምንድን ነው? ሁሉን ነገር በስነ ስርዓት የተዋቀረ ሳይንስ ነው። ስለዚህ የደብተር አያያዛችሁ፣ የደብተር ንጽህና አጠባበቃችሁ፣ የቁጥር አጻጻፋችሁ፣ አንድን ስጽፉ፣ 7ን ስጽፉ፣ 3ን፣ 8ን ስጽፉ ቁጥሮቹ በጣም ተነባቢ መሆን መቻል አለባቸው። እንደዚህ ከሆነ ምን ይሆናል? የስህተት መሳሳት እድላችን እየቀነሰ ሄዳልና ሁልጊዜ ወደ ትክክል እንሄዳለን ማለት ነው። እንግዲህ ሂሳብ ላይ ከምንማረው ነገር መካከል አንዱ እንግዲህ ይህ ስርዓት ነው ማለት ነው። እሺ አሁን ምንድን ነው 3 ሆሄ በደመርንበት መንገድ ባለ 4 ሆሄ መደመር መቀነስም እንችላለን። ትዝ ካላችሁ እንግዲህ 3 ሆሄ መደመር ስንጀምር ከምን ነበር የጀመርነው? 3 ሆሄ መደመር ስንጀምር እንዴት አይነት ነገሮችን ያየ ነው? መጀመሪያ 500 የሚባል ባለ 3 ሆሄ የመቶ ብዜት ቁጥር ወሰድን፣ ላው ላይ 200 ደመርን፣ የመቶ ቤቶችን በዚህ ሁኔታ ደመር። አሁን ይሄን በሰራንበት መንገድ አሁንም ባለ 4 ሆሄ ሙሉ ቁጥሮችንም መደመርም ሆነ መቀነስ ተመሳሳይ አይነት ስርዓት ነው የሚከተለው። ምንም አዲስ የምንማረው ነገር የለም። ያው በጥንቃቄ ጊዜያችሁን አያታችሁ ቤቶቹን ጠብቃችሁ እስከጻፋችሁ ድረስ አይደለም 2 እና 3 ወይ 5 6 7 8 የተማነ ቢሊየን ቢመጣም ምንም የሚያሰጋን ነገር የለም። አንድ አይነት ስርዓት ነው የምንከተለው። የቤቶችን የመጠበቅ ጉዳይ ነው። እንግዲህ በዛሬው ክፍለ ጊዜ ይህንን መደመርን ለማጠናቀቅ ትንሽ ተጨማሪ ጥያቄዎችን እንሰራለን። አሁን ወደ 4 ሆሄ ብትገቡም ይሄ ተመሳሳይ ጥያቄ አሁን 5000 ሲደመር 2000 ቢባል 5000 ሲደመር 2000 ቢባል ባለ 4 ሆሄ ናቸው። የአንድ ሺህ ብዜት ነው፣ የሺህ ብዜቶች ናቸው። ስለዚህ 5000 ሲደመር 2000 ይሆናል 7000 ማለት ይቻላል። መቀነስም ቢባል 5000 ሲቀነስ 2000 ስንት ይሆናል? አሁን ዋናው ሺህ ቤት ስለሆነ ከ5 ለ2 እንቀንሳለን 3000 ይሆናል። በተመሳሳይ ቤት አይደለም የ1000 ብዜት የ10000 ብዜት ቁጥሮችን ምን እንደሚመስሉ አይታችኋል። አሁን የ10000 ብዜት ከሆኑ ቁጥሮች ለምሳሌ 70,000 ሰራ። አሁን 70,000 የ10000 ብዜት ነው። 70,000 እና 2000 አብረን 70,000 እና 20,000 አብረን መደመር እንችላለን። ሁለቱም ምንድን ናቸው? ሁለቱም የ10000 ብዜቶች ናቸው። ስለዚህ 70,000 እና 20,000 ስንደምር ይሄ 7 10 ሺዎች ማለት ነው። ይሄ 2 10 ሺዎች ማለት ነው።
ስለዚህ 7 10 ሺዎችና 2 10 ሺዎችን አብረን ስንደምር ስንት ይሆናል? 9 10 ሺዎች ይሆናል ማለት። ስለዚህ 90 ሺህ ይሆናል። መቀነሱም ቢሆን ተመሳሳይ ሂደት ነው የምንወስደው። ማለት ምንድነው? የ10 ሺህ ብዜት የሆነውን 70 ሺህ ላይ መልሰን 20 ሺህ ብንቀንስ እዚህ ላይ 7 10 ሺዎች አለን። እዚህ ላይ ደግሞ 2 10 ሺዎች አለን። 7 10 ሺዎች ላይ 2 10 ሺዎች ስናነሳ 5 10 ሺዎች ይቀርናል። ይህ ማለት ስንት ነው? 50 ሺህ ማለት ነው። ባለ 5 ሆሄዎችንም ሆነ ባለ 6 ሆሄዎችንም ሁሉንም በተመሳሳይ መንገድ መስራት እንችላለን። ከሺህ ቤት ብዜት፣ ከ10 ሺህ ብዜት፣ ከ100 ሺህ ብዜት ውጭ የሆኑትን ቁጥሮች እንግዲህ ቅድም በጀመርኑ ስርዓት መስራት እንጀምራለን። እንግዲህ አሁን በቀረችን ሰዓት እስቲ እሱን እንለማመዳለን። እንግዲህ ዋናው ነገር ምንድን ነው ብያችኋለሁ። ቁልቁል መደመር ወይ ደግሞ መቀነስ ስትሰሩ ቤቶችን በጣም በጥንቃቄ መያዝ መቻል አለባችሁ። እሺ አብረን እንሰራለን። እሺ እንግዲህ አሁን ባለ 3 ሆሄ በደመርንበት መንገድ እዚህ ጋር የምናየው ባለ 4 ሆሄ ሙሉ ቁጥርና ባለ 3 ሆሄ ሙሉ ቁጥር ነው። አሁን ሁለቱን እንደምራለን። እንግዲህ እንደምታዩት በቤታቸው አንድ ቤት ከአንድ ቤት፣ 10 ቤት ከ10 ቤት፣ 100 ቤት ከ100 ቤት ሆኖ ተስተካክሎ ተጽፏል እና ሁለተኛው ቁጥር ላይ ግን ሺህ ቤት ስለሌለው ክፍት ነው። ስለዚህ ያንን ሁልጊዜ 0 ብላችሁ በጭንቅላታችሁ መገመት ትችላላችሁ። እስቲ አሁን አብረን እንደምር። እስቲ እንዴት ነው? ግማሽ ደቂቃ የሰጣችሁ ትሞክሩ። እሺ መልሳችሁን እንግዲህ አብረን እንስራ። 5 እና 9 14 ነው። 4ን ጽፈን አንድ አለኝ። 1 ከ7 ጋር ይደመራል። 1 እና 7 8፣ 8 እና 8 16 ይሆናል። አሁን አንድ አለኝ ከ4 ጋር እንደምረዋለን። 1 እና 4 5፣ 5 እና 3 ደግሞ 8 ይሆናል። አሁን 8 እንጽፋለን። አንድ አለኝ ያሉ ነገር የለም። አሁን ከ6 ከታች ሌላ ተደማሪ ስለሌላት 6 እንዳለ ትወርዳለች። ኦር በጭንቅላታችሁ ቅድም እንዳልኳችሁ ምን አድርጉ? 6ን ከ0 ጋር እንደምትደምሩ አስቡና 6ን ከ0 ጋር ደምራችሁ 6 እንዳለ ትወርዳለች ማለት ነው። ስለዚህ እንግዲህ መልሱን ተሆነ ያው ቁጥር ማንበብም አንድ ስራ ነው ብያችኋለሁ። እስቲ አንብቡት ቁጥሩን 6864። በጣም ጥሩ። አሁን ወደሚቀጥለው ጥያቄ እንሄዳለን። እሺ አሁን ደግሞ የምንደምረው ባለ ስንት ነው? 2 ቁጥሮች ናቸው። ሁለቱ የመጀመሪያው ባለ 6 ሆሄ ሙሉ ቁጥር ነው። ሁለተኛውም ባለ 6 ሆሄ ሙሉ ቁጥር ነው። እንግዲህ ሁለቱን በቀጥታ እንደምራለን። አሁን እዚህ ጋር ምንም የምነግራችሁ አዲስ ነገር የለም። 9 ከ3 ትደምራላችሁ፣ አንድ አለኝ ትላላችሁ እና በዚህ ፕሮሰስ ራሳችሁ መጨረስ አለባችሁ። እኔ መልሱን ብቻ ነው የምሰጣችሁ። አሁን ሞክሩ። መልሱ 863 እንደ ማንበብ ያስቸግራል። የመጀመሪያዎቹ 002 ባለ 3 ሆሄ ቁጥሮች ናቸው። 002 2 ብለን ነው የምናነበው። ቀጣዮቹ 3 ጓደኞች ደግሞ 8፣ 6 እና 3 ያው በመቶ ቤት ታነቧቸዋላችሁ። 863 ብላችሁ 863 ሺህ 2 ማንበብ በደንብ እንደቻላችሁ ይገባኛል። ጥሩ ነው። አሁን ደግሞ ወደ መቀነስ እንሄዳለን። እሺ አሁን ልክ አሁን በሰራንበት መንገድ አሁንም የመቀነስ 2 ጥያቄዎችን እንሰራለን። እንግዲህ ትንሽ ያው ሰዓቱ ሊያንሳችሁ ይችላል፣ ግን ፍጥነት ነው። ምንም 1 ደቂቃም ቢሰጠው አንድ ሰው 2 ደቂቃም ቢሰጠው ፍጥነት ከሌለው ሊሰራ አይችልም። ግን እነዛን የመለማመጃ ጥያቄዎች ቶሎ ቶሎ የሰራ ሰው 10 ሴኮንድ 5 ሴኮንድ ከበቂ በላይ ነው። እዚህ ደረጃ ላይ ካልደረሳችሁ ልምምዳችሁ በቂ አይደለም ማለት ነው። ሞክሩ እንደገና እና የሚሰጠው ሰዓት አጠር የሚል ኮምፕሌን መስማት አልፈልግም። ኮምፕሌኑ የሚመጣው በደንብ ካልሰራችሁ ነው። ስለዚህ መድረስ አለባችሁ። እንግዲህ ባለፈው እንደነገርኳችሁ ሁልጊዜ ከሂሳብ አስተማሪ ጋር አብሮ ለመሄድ እንዴት ነው
ምክንያቱም አንድ መደመር ላይ በጣም ረዥም ጊዜ ከፈጀን ብዙ ነገር መማር አንችልም። ስለዚህ መደመሩ ላይ ደግሞ ብዙ ማስተምራችሁ ነገር የለም። በቃ ምንድን ነው 5 እና 8 እኔም 13 ነው ብለው እናንተም 13 ነው። ልዩነቱ ምንድን ነው? እኔ በስንት ሴኮንድ ይፈጅብኛል፣ ሌላው ሰው ስንት ሴኮንድ ይፈጅበታል፣ ሌላው ስንት ሴኮንድ ይፈጅበታል ነው። የፍጥነት ጥያቄ ነው። ስለዚህ እዛ ፍጥነት ላይ በግድ መድረስ አለባችሁ። ደግሜም ደጋግሜም እንደምነግራችሁ ወሳኙ ነገር ምንድን ነው? መለማመድ። ዋው ኮሜት ዘንድሮ ከኬጂ ጀምሮ እስከ 6ኛ አደገች በለኛ። እውነትም አደገች። ኮሜት ተፈለገች። አሁን የሁሉም ናት። በአጸደ ሕፃናት የልጆውን ማስተዋል ኮሜት ያግዘዋል። ወደ 1ም ሲገፉ፣ 2ኛም ሲያልፉ፣ ወደ 3 ሲዘሉ፣ ለ4ኛ ክፍሉ፣ 5ኛም ላሉ፣ አልፎም 6ኛ ከች እንግሊዘኛ፣ ከተፍ ማትማቲክሱ፣ አካባቢ ሳይንሱ፣ አማርኛ ራሱ ሁሉም ካስቴር ነጋ። ኮሜት በጣም ሸጋ። ከኮሜት ጋር ያጥኑ። 7ኛም ሆኑ፣ 8ም ደረሱ፣ 9 ገሰገሱ፣ 10ም አለፉ፣ 11ም ገፉ፣ 12ም ገቡ። አጋዥ ነው ከልቡ በሁሉም ደረጃ። ኢኮኖሚክስ ፍርጃ፣ አማርኛው ጠጣር፣ እንግሊዝኛው ጣ፣ ኬሚስትሪው ፈንጂ፣ አንተ ያለ ባዮሎጂ፣ እግዞ ስነ ዜጋ፣ ጂኦግራፊው አደጋ፣ ሂሳብ ናላዞረ፣ ሂስትሪው ጠጠረ፣ ፊዚክስ አስቸገረ። ምንድነው መፍትሄው? ይሄው ኮሜት ሰፕሊሜንተሪ ቡክስ። አወቅና ዘንድሮ በተማሪ አይምሮ ኮሜት ተጨምሮ። ኮሜትን ሲገዙ ከመጽሐፍቱ ጀርባ የአስቴር ነጋ አርማ መኖሩን ያስተውሉ። ይህ አርማ ከሌለም የአስቴር ነጋ አይደለም። አስቴር ነጋ አሳታሚ። መደመር፣ መቀነስ፣ እነዛን የልምምድ የሰጣችሁን የፍጥነት ጥያቄዎች ደጋግማችሁ ማየት። በቃ ምንም ማሰብ ከጭንቅላታችን ምንም የማሰቢያ ጊዜ እንኳን መስጠት የለብንም። ወዲያው መመለስ መቻል አለብን። አሁን ወደ መቀነሶቹ ጥያቄዎች እንሄዳለን። አሁንም አብረን እንሰራለን። እሺ መኩራት ነው። 28451 ሲቀነስ 9645 በቂ ጊዜ ተሰጥቷል። እስቲ አብረን እንሞክር። እንዴት ነው? ከአንድ ላይ 5 ስለማይችል ከ5 እንበደራለን። 1 11 ትሆናለች። 11 ላይ 5 6 ይሆናል። አሁን 5 የነበረው 4 ስለሆነ ከ4 ላይ 4 0 ነው። አሁንም ከ4 ላይ 6 ስለማይችል 4 ከ8 ይበደራል። 14 ላይ 6 8 ይሆናል። በመቀጠል 8 7 ስለሆነች ከ2 ትበደራለች። አሁን 17 ትሆናለች። ከ17 ላይ 9 8። አሁን እዚህ 2 1 ስለሆነች ወደ ስራችንን ጨርሰናል። መልሳችን ስንት ይሆናል? መልሳችን እናንብብ። 18806 ይሆናል ማለት ነው። 18806 ይሆናል። አሁን አንድ የመጨረሻ መቀነስ እንሰራለን። አሁን የምንሰራው መቀነስ 347421 ሲቀነስ 158647 ይሆናል። እንግዲህ ሁለቱም ባለ ስንት ሆሄ ቁጥሮች ናቸው? ባለ 6 ሆሄ ሙሉ ቁጥሮች ናቸው። ያው የመቶ ሺህ ቤት ናቸው ማለት ነው። እንግዲህ ወደ ሚሊዮን ሊጠጉ ነው። እሺ አሁን ቶሎ ቶሎ ቀንሱ። ቶሎ ቀንሱ። መልሳችሁን አመሳክሩ። እንግዲህ እንዳልኳችሁ አሁን ብዙ ጊዜ አናጠፋም። እዚህ ላይ በጣም የተሰራበት ነገር ስለሆነ ነው። አሁን እንግዲህ 2 መደመር 2 መቀነስ ሰርተናል። አሁን በዚህ ላይ እንግዲህ መጨረሻ እስቲ ምን ያህል ነው እነዚህን የቤት ዋጋዎች ባለ 1 ሆሄ፣ ባለ 2 ሆሄ፣ ባለ 3 ሆሄ ሲቀላቀሉ እስቲ ምን ያህል ነው ሆሄዎቹን ጠብቃችሁ መደመሩ የምትችሉት ራሳችሁን የምትፈትኑበት የመጨረሻ ጥያቄ ይሆናል። ቶሎ ቶሎ ሞክሩ።
ልጆች በቂ ጊዜ ይመስለናል። አሁን እንግዲህ እዚህ ላይ ምንድን ነው የምታወት? እዚህ ላይ የምታወት ባለ 5 ሆሄ ቁጥር አለ፣ ባለ 2 አለ፣ ባለ 4 አለ፣ ባለ 3 አለ እና ሁሉንም ቤታችሁን ጠብቃችሁ ትደምራላችሁ። እንግዲህ ይህንን መደመር ስትሰሩ ትንሽ እስቲ አብረን እንሄድ። አንዴ 1 እና 9 ነው መጀመሪያ 10 እና 4 14 14 እና 8 22 ነው የሚሆነው። ሁለትን ጽፈን 2 አለኝ 2 ከ5 ጋር ትደመራለች 2 እና 5 7 7 እና 8 15 15 እና 6 21 21 እና 7 28 ነው። አሁን 8 ጽፈት 2 አለኝ ብለናል። 2 ከ7 ጋር ትደመራለች 2 እና 7 9 9 እና 3 12 12 እና 4 16 16 ሲሆን 6 ጽፈን 1 አለኝ እንላለን። አሁን 1 አለኝ ብለን ወደ 6 እንሄዳለን። 1 እና 6 7 7 እና 8 15 ነው። አሁንም 5 ጽፈን 1 አለኝ እንላለን። አሁን እቺ 1 አለኝ ከማን ጋር ነው የምንደምራት? ከ2 ጋር ብቻ ነው። ምክንያቱም ሌላ ባለ 5 ሆሄ ቁጥር ስለሌለ ነው። ስለዚህ 1 እና 2 3 ይሆናል። እንግዲህ መልሱን ስናነበው 35682 ይሆናል። ግሩም። አሁን እንግዲህ ይህ በክፍል ውስጥ የሰራነው የመደመር ጥያቄ በቂ ነው። ከዚህ በኋላ ሌላ ልምምድ አያስፈልግም ማለት አይደለም። በጣም 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 ብዙ መስራት በቃ ይጠንክር፣ ጭንቅላታችሁ ፈጣን ይሆን እና እንዴት ነው እኔ እንግዲህ ያው ፍላጎቴ ሊገባችሁ ይችላል። እኔ የምፈልገው እናንተ ቤስት ከሚባሉት የሂሳብ ተማሪዎች እንድትመደቡ ነው። ስለዚህ ይሄን ለማድረግ ደግሞ በሁሉ ነገር ዝግጁ ሆናችሁ መጠበቅ መቻል አለባችሁ። በሁሉ ነገር እና ከዕለት ወደ ዕለት የተሻለ ፍጥነት፣ የተሻለ ቅልጥፍና፣ የተሻለ አመለካከት እንዲኖረን ያስፈልጋል። እንግዲህ ያው ሂሳብን እየወደዳችሁ አብራችሁ ሄዳችሁ ነው። አሁን የመደመርን ጥያቄ ለመጨረስ አንድ የምንሰራው የቃላት ፕሮብሌም አለ። እንግዲህ የቃላት ፕሮብሌም ማለት ምንድን ነው? እንግዲህ ሂሳብ እንሰራለን፣ ሱቅ እንሄዳለን፣ ብር እንሰጣለን፣ መልስ እንጠይቃለን፣ ያኔ እንቀንሳለን፣ ተጨማሪ ነገር ሲኖር እንደምራለን፣ ይሄን ያህል ቀረን፣ ይሄን ያህል እንጨምራለን የሚል ሁሉ እንግዲህ የመደመር የመቀነስ ላይ የምናገኘው ነገር ነው። ይህን ነገር ከዕለት ዕለት ህይወታችን ጋር ማገናኘት አለብን። እስቲ አሁን አንድ የቃላት ፕሮብሌም እንሰራለን። ቃላት ፕሮብሌሙ ይታያቸዋል። አንድ ሱቅ አለ። ሱቁ በሰኔ ወር 2012 ዓ.ም የመጀመሪያ ሳምንት እንግዲህ ሰኔ 1 ሰኞ ነበር። የመጀመሪያ ሳምንት ሰኞ ነው። ሰኞ 125459 ብር ሸጧል። ማክሰኞ ደግሞ 350604 ብር ሸጧል። ረቡዕ ደግሞ 286968 ብር ሸጧል። እንግዲህ እስቲ ጥያቄዎቹን አንድ በአንድ ለማየት እንሞክር። የመጀመሪያው ጥያቄ የሶስቱ ቀን የሽያጭ ድምር ስንት ነው? የሶስቱ ቀን የሽያጭ ድምር ስንት ነው ሲባል የሶስት የተሰጣችሁ ሽያጭ ዝርዝር አለ። ይህን ሽያጭ ዝርዝር ምን ማድረግ ነው? መደመር ነው። እስቲ እነዚህን 3 ቁጥሮች ደምሯቸው። እነዚህ 3 ቁጥሮች ሲደመሩ ስንት መጡ? እንግዲህ የሶስቱ ቀን አጠቃላይ የሱቁ ሽያጭ ስንት መጣላችሁ? መልስ 763,763,031 ብር። ማንበብም አንድ ስራ ነው ብያቸዋለሁ። አሁን ይህንን መልሱ ላይ የምታዩትን ቁጥር ስታነቡ እንዴት ነው የምታነቡት? 031 የሚለው 31 ማለት ነው። 763 የሚለው 763 ነው። 763 ብላችሁ 763,031 ብላችሁ ነው የምታነቡት። እሺ፣ ሁለተኛ ጥያቄ ደግሞ ምን ነበረ? የሶስቱ ቀን አጠቃላይ ሽያጭ ብር ከ1 ሚሊዮን ብር በስንት ያንሳል? እንግዲህ የሶስቱ ቀን አጠቃላይ ሽያጭ 763,031 መሆኑን አይተናል። ይህ ቁጥር ከ1 ሚሊዮን በስንት ያንሳል? እንግዲህ 1 ሚሊዮን አረሳችሁ ማለት ነው። ስንት ዜሮ አለው? 1 ሚሊዮን 6 ዜሮ አለው። ስለዚህ አሁን ምን ማድረግ እንዳለባችሁ? ይህ ቁጥር ከ1 ሚሊዮን በስንት ያንሳል ማለት ከ1 ሚሊዮን ላይ 763,031 ትቀንሳላችሁ ማለት ነው። ከ1 ሚሊዮን ላይ ይሄንን ውጤት ትቀንሳላችሁ ማለት ነው። ከ1 ሚሊዮን ላይ
763,031 ብር ትቀንሳላችሁ። እንግዲህ የሶስቱ ቀን ሽያጭ ሚሊዮን ለመሙላት ስንት ቀረው ነው? እንግዲህ እዚህ ላይ ስትቀንሱ በጣም መጠንቀቅ አለባችሁ። አሁን ምን እንደ ስትቀንሱ የምትጠነቀቁት ከዜሮ ላይ አንድ አይችልም። ስለዚህ አሁን ጎኑ ካለው ዜሮ ይበደራል። እሱ ምንም የሚያበድረው የለም። ወደዚህኛውም ይሄዳል፣ ወደ 1000 ቤቱም ይሄዳል፣ ምንም የለውም። ወደ 10,000 ቤቱም ይሄዳል፣ ምንም የለውም። ወደ 100,000 ምንም የለውም። ስለዚህ በቀጥታ የት ነው የሚሄደው? በሚሊዮን ቤት ከተጻፈው ከአንድ ነው የሚበደረው ማለት ነው። በጣም ከፍተኛ ስራ፣ ከፍተኛ ጥንቃቄ የሚፈልግ መቀነስ ነው። አሁን ከ1 ሚሊዮን አንድ ስታበድር እቺ 1 ሚሊዮን አንድ ስታበድር ራሷ ዜሮ ትሆንና ይሄን ስንት ያደርገዋል? ይሄኛውን 100,000 ቤት የነበረውን ዜሮ 10 ያደርገዋል። 10ሩ ደግሞ 10,000 ቤት ላለው ያበድርና እሱ 9 ይሆናል። የሚቀጥለው 10 ይሆናል። 10ሩ ደግሞ ለዚህ ሲያበድር እሱ 9 ይሆናል። ይሄ 10 ይሆናል። እንግዲህ በተከታታይ ሁሉም 9 ይሆኑና እቺ መጨረሻዋ በአንድ ቤት ያለችው ዜሮ 10 ትሆናለች። ስለዚህ ከ10 ላይ 1 9 እንላለን። ይሄ እንግዲህ ዜሮ ስላበደረ 10 ነበረ፣ ስላበደረ 9 ይሆናል። ከ9 ላይ 3 6 ነው። እዚህ ጋር ያለው 9 ነው። ከ9 ላይ 0 9 ነው። እዚህ ጋር 9 ነው። ከ9 ላይ 3 6 ነው። ይሄም 9 ቀርቶታል። ከ9 ላይ 6 3 ነው። ይሄም 9 ነው። 9 ላይ 7 2 ነው። እንግዲህ መቀነሱን በሚገባ አይታችሁታል። እንግዲህ ከመቀነሶች ሁሉ በጣም ጥንቃቄ የሚፈልግ የመቀነስ አይነት ይሄ ነው። እንግዲህ ዜሮች በሚበዙበት ጊዜ ብድር ላይ በጣም መጠንቀቅ አለባችሁ። በቃ ይሄን ከቀነሳችሁ መቀነስ በጣም እንደገባችሁ እርግጠኛ ሆኑ። በጣም እንደገባ ከፍጥነት በስተቀር ምንም የሚጎላችሁ ነገር የለም። ስለዚህ እንግዲህ እንደዚህ አይነት ነገሮችን በዚህ ሁኔታ በቀላሉ መስራት ይቻላል ማለት ነው። እሺ የመጨረሻ ጥያቄያችን የሚሆነው ምንድን ነው? የሰኞና የረቡዕ የሽያጭ ድምር ከማክሰኞ ሽያጭ በስንት ብር ይበልጣል ይላል። እንግዲህ የሰኞና የረቡዕ ሽያጭ ሲባል እና ነው። ሁለቱን የሰኞንና የረቡዕን ሽያጭ አብራችሁ ትደምራላችሁ። ሲመደመሩን ተከታተሉት። የሰኞ 125,459 ነው። የረቡዕ ስንት ነው? 286,968 ነው። ስለዚህ ሁለቱን አብራችሁ ትደምራላችሁ። ድምሩ ስንት ይሆናል? ድምሩ ድምሩ 412,427 ነው። እሺ አሁን የሰኞና የረቡዕ ይሄ ከሆነ ከማክሰኞ በስንት ይበልጣል ነው። ስለዚህ ከማክሰኞ በስንት ይበልጣል ከተባለ የማክሰኞ ሽያጭ ስንት ነው? 350,604 ነው። ስለዚህ ከ412,427 ላይ 350,604 እንቀንሳለን። ልዩነቱ ስንት ይመጣል? 61,823 ነው። ስለዚህ የሰኞና የረቡዕ አጠቃላይ ሽያጭ ከማክሰኞ በ61,823 ብር ይበልጣል ማለት ነው። እሺ እንግዲህ መደመርም መቀነስም እዚህ የቃላት ፕሮብሌም ላይ አይተናል። ያው እንግዲህ የሚፈለገው በጥንቃቄ መደመር፣ በጥንቃቄ መቀነስ። ግን ይሄ ሲባል ከምን ጋር? ከፍጥነት ጋር ይሄ ይሰመርበታል። እንግዲህ አሁን እስቲ የዕለቱን የቤት ስራችሁን ጻፉና ከቁጥሮች ጋር ጨዋታ እንቀጥላለን።
እሺ ከቁጥሮች ጋር ጨዋታችን እንጀምራለን። እስኪ ከጓደኞቻችን ጋር ትንሽ ዘና እንበል አይደለ? እንዴት ነው መደመር መቀነስ አጨናነቃችሁ እንዴ? ምንም ችግር የለም። ዋና እንዴት እንደሚደመር እንዴት እንደሚቀነስ በደንብ መረዳት ነው። እንግዲህ ባይገርማችሁ ጨዋታው ዛሬ እዛው መደመር ላይ ነው እና እስቲ አብረን እንሂድ። ትንሽ ወረቀት ይኖራችኋል፣ ጊዜ ደፍተር እንደምትይዙ እርግጠኛ ነኝ። እስቲ ከኔ ጋር ስኩዌር አብራችሁ ስሩ። አራት በአራት በዚህ ሁኔታ ከሰራችሁ በኋላ ቁጥር ትጽፉባችኋላችሁ። ቁጥር እንዴት ነው የምትጽፉት? 1 2 3 4 5 6 7 8 9 10 11 12 13 14 15 16 እሺ አሁን እንግዲህ የጨዋታውን ህግ ነው የምነግራችሁ። መጀመሪያ ቁጥር ምረጡ እላችኋለሁ። የፈለጋችሁበት ቦታ የፈለጋችሁትን ቁጥር መምረጥ ትችላላችሁ። አጠቃላይ የምትመርጧቸው ቁጥሮች 4 ቁጥሮች ይሆናሉ። ግን ስትመርጡ ህግ አለው። ምንድነው? አሁን ለምሳሌ አንድ ሰው በመጀመሪያ 11 መረጠ። አሁን ለ11 ይሄ ምንድነው? ቀጥታ መስመር አለ፣ ቁልቁል የተሰመራለ። ይሄ ደግሞ ምንድነው? አግድም የተሰመራለ። ስለዚህ የሚቀጥለውን ቁጥራችሁን ስትመርጡ አሁን 11 መርጣችሁ ነው 7 መምረጥ አትችሉም። ማለት ከዚህ ጋር በአንድ ቋሚ መስመር ላይ ካሉት መምረጥ አትችሉም፣ በአንድ አግዳሚ መስመር ላይ ካሉት መምረጥ አትችሉም ማለት ነው። ስለዚህ አሁን እዚህ መደዳ 11 ከጨመር እነዚህ ቁጥሮች ሁሉ መምረጥ አትችሉም ማለት። አሁን የሚቀጥለው እዚህ ጋር 8 ከመረጣችሁ ምንድነው? እዚህ ጋር ከመረጣችሁ አሁን ሌላ ቁጥር በዚህ መደዳም ሆነ በዚህ መደዳ መምረጥ አትችሉም ማለት። ስለዚህ አሁን በዚህ ሁኔታ ሳትሳሳቱ 4 ቁጥሮችን መረጡ። ኦኬ መረጣችሁ። ይሄን እንዳሳሳቱ በአንድ ቀጥታ ወደ ቁልቁል መሄድና ወደ ጎን መሄድ መስመር ላይ ተመሳሳይ ቁጥር መምረጥ የለባችሁም ብያለሁ። አሁን 4 ቁጥሮች መርጣችኋል። 4 ቁጥሮች በአስቸኳይ ደምሯቸው። 4 ቁጥሮች በአስቸኳይ ደምሯቸው። የመደመር ዛሬ አሪፍ ስለሆናችሁ ምንም ጊዜ አይሰጣችሁ። ደመራችሁ። አሁን ከደመራችሁ በኋላ አሁን መልሳችሁን ነው የምጠብቀው። ስንት ሆነ መልሳችሁ? እኔ የመረጥኳቸውን ቁጥሮች ደምሬያለሁ። እናንተ ደግሞ በግላቸው የመረጣችኋቸውን ቁጥሮች ደምራችኋል። የኔና የእናንተ መልስ አንድ ነው። ትልቁ ነገር እኔ መርጬ የደመርኩት አለ። አሁን ከእናንተ ጋር አስተያየዋለሁ። ስንት ነው? የኔ ልንገራችሁ ወይስ እናንተ ትነግሩኝ? እኔ ልንገራችሁ። የኔ ድምር የመጣልኝ 34 ነው። የእናንተም 34 ካልሆነ አመራረጥ ላይ ተሳስታችኋልና ከፍታ ጥንቃቄ አድርጋችሁ እንደገና ተጫወቱ። አሁን በሚቀጥለውም ክፍለ ጊዜ ይሄንን ጨዋታ እንደግመዋለን። ጨርሰን ደግሞ ወደ ሌላ ከቁጥሮች ጋር መዝናናት እንሄዳለን። እንግዲህ የዕለቱ ክፍለ ጊዜ ይሄን ይመስላል። አብራችሁ ስለነበራችሁ አመሰግናለሁ።